ዛሬ በንስር አይን የዩቲዩብ ቻናል እንግዲህ እኔና ወንድሜ አቤል የተገናኘንበት ጉዳይ አለ። ይሄ በጣም አሳሳቢ ሁኔታ ነው እና በዚህ ጉዳይ ለመነጋገርም ከዛ ውጭም ደግሞ የተፈጠረ አንድ ዛሬም እንግዲህ ያው በድጋሚ ከቴዲ ጋር ተመልሰን የመጣንበት ስለምንስ ጉዳይ ነው። እኔና ቴዲ ዛሬ እዚህ ጋር ቁጭ ለማውራት የፈለግንበት ጉዳይ ምንድን ነው የሚለውን ለእናንተ የምናብራራ ይሆናል። ለእናንተም ደግሞ የእውነት ማለት ስናስተላልፈው ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላምና ፍቅር እየተመኛላችሁ ዛሬ በጣም እናንተን ደስ የሚያሰኝ ነገር ነው እየላችሁ የመጣሁት። ሰብሰብ አድርጌ ነው እየላችሁ የመጣሁት። የዛሬዎቹ ማን ነው? አቤል፣ ቴዲ እንዲሁም ልዑላችንን እናቱ ባቀረበችለት እንትን እንግዲህ የወንድሞቹ መከታ የሆኑት እንግዲህ ሁለት ሰዎች ናቸው። እንግዲህ እነዚህ ሰዎች ዛሬ ለምን መጡ? እንግዲህ ሰሞኑን ልዑል እና ኤልሳ ላይ በተደጋጋሚ ብዙ ነገሮች እየሰማን ነው፣ እያየን ነው። ልዑልም ምንም ነገር ብታረገኝ ምንም እንኳን ክፉ ነገር እንዲደርስባት አልፈልግም፣ ከጎኗ ነኝ እያለ እንግዲህ ልዑልም እየሰማችሁት ነው። ይህን ነገር ለመቅረፍ ዛሬ አቤል እና ቴዲ ነው ዛሬ ልዑል ጋር መጥተው ራሳቸው እንደ ወንድም እንደ እንትን አማከሩት። ሙሉ በሙሉ ለእኛ ስጠንና የኤልሳን ቤተሰቦች ጉዳይ እኛ እንጨርሰው ብለው ነው ዛሬ የመጡት ለልዑል። ምክንያቱም እናቱ ከኤልሳ ጋር በተለይ በቃ ሙሉ እንትኖቹ ልዑል እንዲገናኝ አትፈልግም እናቱ። ልዑል ደግሞ አላቅም እልህም ሊሆን ይችላል፣ ፍቅርም ሊሆን ይችላል። ምንም እኔ ግራ ገብቶኛል። እኔ ራሱ እነሱ ራሱ እየጠየቁት ነው እነ ቴዲ እና አቤል። እኔ እጨርሰዋለሁ ይሄን ሁሉን ነገር፣ አንተ ሌላ እንትን በል፣ የራስህን ህይወት አሁን አዲስ ህይወት መስርተሃል፣ ለሱ ትኩረት ትንሽ ረፍት አድርግ ብለው የወንድምነታቸውን ምክር እየሰጡት ነበር። እንግዲህ ልዑል ደግሞ ታውቃላችሁ አልሸነፍ ባይ ነው። ለምንም ነገር እጅ የሚሰጥ አይደለም። እሱ እንትኑን እወድለታለሁ፣ ግን ደግሞ አሁን ደግሞ ትንሽ ያበዛው አይመስላችሁም? የያዝኩትን ራሴ መጨረስ ነው የምፈልገው ማለት ችግር እኮ ባይፈጥርበት ችግር የለም ቢጨርሰውም፣ ግን ደግሞ አሁን አቶ ተፈሪ በአንድ በኩል እናት፣ በአንድ በኩል ኤልሳ፣ መሀል ላይ ደግሞ እየተጎዳ ያለው ማን ነው? ልዑል ነው። ውሳኔውን የራሱ ውሳኔ ምንድን ነው የሚፈልገው ማድረግ ይችላል። ትልቅ ሰው ነው፣ ያስተውላል፣ ያስባል፣ ሁሉም ነገር እንትን ይላል። ግን ደግሞ እየታየው አይደለም ልዑል። የእውነቴን ነው የምላችሁ፣ በጭፍን ነው እየሄደ ያለው። ኤልሳና አባትየው የሚፈልጉትን ምንም የገባ አይመስለኝም። ከዛችኛዋ ልጅ ጋር ሊያጣሉት እንደፈለጉ የሚሄዱበት በየሰከንዱ እየጠሩ ያልሆነ የሆነ የሚሉት ነገር አልፎ ተርፎ ለእናቱም ችግር አምጥቶባታል ልዑል። አንደኛ እናቱ ገና ደስታዋን ሳትጨርስ ገና ልዑል ሊወስን አልቻለም። በቃ ወላዋይ ነገር ነው ልበላችሁ። ወለው አማርኛው ራሱ ጠፋብኝ። ከአንዱ አንዱ በቃ ማለት እሱ እርግጠኛ አይደለም ስለ ልጅቷ ይመስለኛል። ምን ይላል? ምንም ነገር እንኳን ብታደርገኝ ብትበድለኝ ከጎኗ ነኝ፣ ከኤልሳ ጎን ነኝ። የፈለገው ነገር አስቡት። በሱ ላይ ስንት ነገር አድርጋበታለች። አንደኛ ኤልሳ ግን ይቅርታ አድርጉልኝና የእሷም ቤተሰቦች የሆነ ኤፍሬም የተባለው ሰው የሆነ ነገርም አስደርጎባቸዋል። የእውነት ሰው በጤናው እንደዚህ አይሆንም። እናንተ አንዳንድ እንደው ዝም ብላችሁ ስታዩ የሆነ ነገር የተደረገበት አይመስላችሁም? ኤልሳ ልዑል የሚያሰኝ ነገር አላውቅም። አትፍረድ ይፈረድብሃል ነው። ግን ደግሞ እንደ አማራጭ ወንድሞቹን ያሉትን
ልዑል ተስማምቶ አቤልና ቴዲ ቢጨርሱት ይህን ጉዳይ፣ እሱ ደግሞ ትንሽ ራቅ ቢል ከእነዚህ ሰዎች እርግጠኛ ነኝ ወደ ራሱ ይመለሳል ልዑል። ማሰብም ሁሉም ነገር በእናቱ እንትን ይስማማል። እናቱ እንዳትናደድ ብቻ ብሎ እሺ እሺ የሚለው ነገር ምንም ሊያስማማን አልቻለም። በየጊዜው ከሆነ በየእንትኑ አቤል ከዚህ በፊትም ይሄ ነገር አቁመው ይቅርብህ ብዙ ነገር ያበላሽብሃል ብሎት ነበር። ገና ጓደኛ ያዝኩ ብሎ ከተናገረ ቀን ጀምሮ ማለት ነው። ልዑል ደግሞ እንደምታዩት እልኸኛ ነው፣ ለምንም አይበገርም። እኔ እንደጀመርኩ እኔው ጨርሰዋለሁ። አሁን እኔ ሰው በሚያስፈልጋት ሰዓት ኤልሳ ትቻት አልሄድም። እናንተ እንደው ተመልካች እናንተ ራሱ ስታስቡት ልዑል ራሱ ጤነኛ ይመስላችኋል? እውነቴ እኮ ነው። እኔ ልዑል ምን ያክል እንደማከብረው ታውቃላችሁ። ግን አሁን በእናቱ ውሳኔ እንኳን ሊስማማ አልቻለም። እሺ እሺ ይላል፣ እናቱ እንዳትናደድ ብቻ እሺ ይላል። ግን ከእውነቱ ከልቡ ነው ወይ ነው የኔ ነገር? እውነት የእናቱን እንትን የሚስማማ ከሆነ እና አቤል እና ቴዲ ያቀረቡለትን ለምን እሺ ብሎ አይቀበልም? እና እሱ ራሱ ትንሽ እረፍት ወስዶ ከራሱ ጋር ሆኖ የሚያደርገውን ነገር ለብቻ ማድረግ የሚችለውን ማድረግ ይችላል። ከኤልሳ እና ከአቶ ተፈሪ ትንሽ ራቅ ቢል ማለት ነው። ለዛችኛዋ ልጅ ጊዜ ሰጥቶ የሆነ የራሳቸው ነገር ማመቻቸት ይችላል። ግን ልዑል ራሱ እውነቴን ነው የምነግራችሁ፣ እንደው አስቴር ምን አለች ትላላችሁ? ኤልሳን ካላገባት ልጁ ፍቅር አለበት ከልጅቷ። ለምን እኛ ራሱ ተመልካቾች እንደማይገባን አላውቅም። አሁንም የፈለገው ነገር ይሁን እሷን ከጎኗ ሆናለሁ እያለ እኮ ነው እንዴ። ትንሽ እኛ ራሱ አበዛ ነው። እኛም ተጫን ነው፣ እናቱም ተጫኑት። በቃ እንደፈለገ ያድርግ ብሎ ቢተውት ልዑል የራሱን ውሳኔ ቢወስን አሪፍ ነው። ትልቅ ሰው እኮ ነው። አሁን ድሮ ቀረበ እኛ ጊዜ በግድ አግባ አታግባ። አሁን የፈለገውን ማግባት መርጦ ማግባት ይችላል። ወንድ ልጅ ነው። እና እናቱም እንግዲህ እምቢ ካላት እንደ እናት መክረዋለች። እንደ እናት ብዙ ነገር አድርጋለች። ልዑል አልስማማም ካለ ምን ማድረግ ይችላል? የእውነት ምን ማድረግ ይቻላል ጎበዝ? አንዳንዴ እኛም ለመፍረድ እንቸኮላለን፣ ግን ደግሞ ዋናው እሱ ነው። እኔ አሁን እንዴት እንደሰለቸኝ እግዚአብሔርን በጣም ስልችት ነው ያለኝ። በቃ ሁሉ ነገር ጌታ ሆይ ትዕግስቱ ስጠኝ። ስንት ነገር አለ። ከጊዜ ጊዜ ስታዩ በጣም ነው እንትን የሚለው የሚያስጠላችሁ። የምትሰሩትም ሁሉ ነገር ነው ድብር የሚላችሁ። በቃ ልዑልም ጫና እናብዛበት። ከአሁን በኋላ ራሱ የሚወስነው መወሰን ይችላል። የእውነት ከኤልሳ ፍቅር ባይኖርበት ዛሬ ልዑል ማነው አቤል እና ቴዲ ያቀረቡለትን ጥያቄ እሺ ብሎ ተስማምቶ እሱም በራሱ እነሱ ደግሞ ይሄንን ሁለታቸው ተባብረው ሊሰሩለት ነበር እቅዳቸው። ሁለታቸው እሱ ካለበት ችግር እንዲወጣ የፈለገውን እንትን ሰዓት የፈለገውን እንትን ቢወስድም እኛ እንጨርሰዋለን አሉት። እነሱ ግን ሊስማማ አልቻለም። ከዚህ በላይ እኔ አንዳንድ ጊዜ ግን እንደ ተመልካች ዝም ብዬ ሳይ ልዑል ይወዳታል። በቃ ዝም ብላችሁ ጊዜያችሁን አትፍጁ። ይወዳታል። አሁን እንደው ልጅቷን ካገባት ራሱ እንደው እኔ አላቅም የእውነት አዲሷ ልጅ አሳዘነችኝ። እኔ በእርግጥ አላቃትም፣ ግን በእናቱ በኩል ስለመጣችም ትንሽ አሳዝናኛለች። አንዳንዴ ሴት ልጅ ሆነሽ
በተለይ ራሱ ካልመረጠሽ ራሱ እንትን ካላለሽ በሰው በኩል ከመጣሽ መጨረሻሽ እንደዚህ ነው የሚሆነው። ብዙም እንትን አይልም። ሁልጊዜ እናቴን ደስታ ነው የምፈልገው። እናቴን ለማስደሰት እሱ ያለችኝን አደርጋለሁ። ሁልጊዜም ይሄ ካፉ የማይወጣ የማይጠፋ ቃል ነው ከልዑል። በእናቱ ጫና እንደሆነ ማየት ትችላላችሁ። የእውነት እኔ አላውቅም ጎበዝ፣ ግራ ነው የሚያጋባኝ። እንደ ወንድም እንደ እህት ቴዲ፣ ልዑል ማነው አቤል በጣም የሚመሰገኑ ልጆች ናቸው። አስተዋይ ናቸው። ለሰው ልጅ ያላቸው ክብር፣ በተለይ ቴዲ ለልዑል በጣም ቀኝ ቀኝ እጁ ማለት ትችላላችሁ። ብዙ ነገር እንትን ያለለት ልጅ ነው። አሁን ደግሞ በዚህ ሰዓት ሰው ያስፈልግሃል ብለው ቤቱ ድረስ መጥተው ይሄን ሀሳብ ሲያቀርቡለት ልዑል ደግሞ እምቢ ካለ እንግዲህ እኛ ምንም ልናደርግ አንችልም። እንደ ተመልካች እኛ እንፈርዳለን፣ እናያለን፣ በውስጥም እንትን እንልክለታለን። ግን ልዑል ደግሞ ምርጫውን የልሳን አድርጓል። ስለዚህ ያገባታል አያገባትም እሱን አላውቅም። ግን ደግሞ እሷ ሰው በሚያስፈልጋት ሰዓት ሁልጊዜ ከጎኗ ልሆን ቃል እገባለሁ ብሎ እስከ መጨረሻ ድረስ እንትን ብሏል። እና ትንሽ ከባድ ነው ለመፍረድም ምንም ለማለት ይከብዳል ወገኖች፣ የእውነት አስቸጋሪ ነው። ብቻ ፈጣሪ ይጠብቃቸው ባሉበት። እኛ ምንም ነገር እንትን አንልም። ሁልጊዜም መልካም ነገር ነው የምንመኝላቸው። ቴዲም ሆነ ልዑልም ሆነ ማናቸውም ክፉ ነገር አይንካቸው። ከዛ ውጭ ስለ ልዑል ብዙም አትጨነቁ ውዶቼ። እሱ ራሱ ትልቅ ሰው ነው። የሚፈልገውን ነገር ማድረግ ይችላል። እርግጠኛ ነኝ አሁን ትንሽ እናቱም ተጭነውታል እንደምታያቸው። አቶ ተፈሪም በዛም በግራም በቀኝም እንትን ስላሉ ትንሽ ማሰብ እንትን ብሎታል። ጊዜ ወስዶ ቢያስብ ወደ ራሱ እንትን ይላል ብዬ አስባለሁ። እንግዲህ ይስማማል ብዬ ተስፋ አደርጋለሁ። እኔ ሌላ ምንም ልል አልችልም። የእውነት ከባድ ነው በጣም ለመፍረድ ራሱ። እና ውዶቼ እንግዲህ ምንም ልላችሁ አልችልም። እንግዲህ ሁለታቸውን ወንድሞቻችሁም እግዚአብሔር ይስጣችሁ። ወንድማችን ድብርት ውስጥ እንዳይገባ ብዙዎቻችሁ ተባብራችሁ፣ ቴዲ ብቻ አይደለም፣ አቤል ብቻ አይደለም፣ ሌሎችም አሉና በጣም ነው ማለት ስትተባበሩ። በእናንተ የሚያምርባችሁም እንደዚህ ስለሆነ ነው። እኔ ልስራው አንተ እንትን በል አንተ እንደዚህ ምናምን ተባብለው ነው የሚሰሩት እና ሁልጊዜም አብሮነታችሁ አይለያችሁ ነው የምንለው። ልዑል ደግሞ ወደ ራሱ ተመልሶ ራሱን የሚወስንበት እንትን ይመጣል ብዬ ተስፋ አደርጋለሁ። ብዙም አንጫኑ ብዬ ነው የማስበው እኔ። እንደውም ሰው እኮ የሆነ ሰው አታድርግ ስትሉት እየባሰው ነው የሚሄደው። እየባሰው ያንን ነገር ያለ እንትን ለማድረግ የሚገፋፋው ነገር አለ። እኛ ግን ችላ ብለን እንደ ነገሩን እንዳላየን ዝም ብንል እርግጠኛ ነኝ እሱም ከዚህ ነገር ይወጣል ብዬ አስባለሁ። ስለዚህ ብዙዎቻችን በኮሜንት በጣም ብዙ ነገሮች እያልን ነው። ልዑል እንትናን ካገባት ሁለተኛ የእሱን ቻናል አልከታተልም፣ ብዙ ነገሮች የሚጽፉ ኮሜንትን እያየው ነበርና ተው ትንሽ ጊዜ እንስጠው በቃ። እኔም እኮ ሳልናደድ ቀርቼ አይደለም በኤልሳ ጉዳይ ላይ ግን እሱ ያውቃል በሚለው በራሱ ውሳኔ ሰው መግባት የለበትም ብዬ ስለማምን ነው። ይስተካከላል ወደ ራሱ። የእናቱንም የእናንተንም ቃል ይጠብቃል ብዬ ተስፋ አደርጋለሁ። እንግዲህ እውነት አሁን በዚህ ጉዳይ ላይ ከተስማማ ቴዲ እና አቤል ይህንን የኤልሳን ጉዳይ የሚጨርሱለት ከሆነ እሱ ከዚህ ከስራ ከወጣ ኤልሳንም ለመርሳት ይሞክራል። በቃ በአይን ሁል ጊዜ ካልተገናኙ ሌላ ወደ ልጃችኛዋ ትኩረት እንዲሰጥ እንዲስብ ነው የምናደርገው እና በቃ እኔ ሌላ ምንም ልላችሁ አልችልም። የእውነት አንፍረድበት።
እናቱም ጫና እያበዛችበት ነው፣ እያያችሁ ነው። ያው ሚስቱም የመጣችው እንግዲህ እንደሚባለው ከሆነ በእናቱ በኩል ስለሆነ ለዛም ሊሆን ይችላል። ብቻ እንረዳው ወገኖች። እኔ ሌላ ምንም አልላችሁም። የሆነ አንዳንዴ በሱ ቦታ ብትሆኑ ግራ የምትጋቡበት እንትን አለ። ግን እንደ ሰውኛ ስናስብ ደግሞ ተገቢ ነው አይደለም የሚለውን እናንተም መፍረድ ትችላላችሁ። ልዑል ትክክል ነው እያደረገ ያለው ወይስ እናቱ ናት? ወይስ እና አቤል ዛሬ አቤል እና ቴዲ ትክክለኛ ውሳኔ እንዲወስን አድርገውታል። በራሱ እንዲሄድ ይሄን ነገር ፈቅዶ ከሰጣቸው እነሱ ጨርሰውለት እሱ ደግሞ በራሱ እንትን እንዲቆም እያደረጉት ነው። እንግዲህ እነሱ ካገዙት ልዑልም ወደ ራሱ እንትን ይላል ቤት ተስፋ አደርጋለሁ። እናንተም ተመልካቾች እንግዲህ ዝም እንበለውና ያግባት አያግባት የሚለውን መጨረሻ ላይ ስናይ ብንፈርድ ይሻላል። አሁን ዝም ብለን በእንትኑ ተነስተን በቃ ኤልሳን ሊያገባት ነው እያልን ራሳችን ማስጨነቅ የለብንም ብዬ ነው የማስበው። እንደኔ እናንተም ተመልካቾች አውቃለሁ ልዑልን ምን ያክል እንደምትወዱት፣ ግን ደግሞ በዚህ የሚሆን ነገር አይደለም። በትዕግስት እንጠብቀው ነው የምላችሁ። ለማንኛውም የዛሬው ቴዲ እና አቤልን እንድታመሰግኑልኝ ነው የምፈልገው። በጣም ደስ ብሎኛል። ለማንኛውም በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልኝ። ሁላችሁም በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ላይክ ሼር ለምታደርጉልኝ እህት ወንድሞች ከልብ ነው የማመሰግነው። ባላችሁበት ሰላማችሁ ይብዛ።